አችንን ጥያቄ ውስጥ ስላስገባው ወደን አይደለም ተገደን ነው የሚለውን ነገር የዓለምም ህዝብ የኢትዮጵያም ህዝብ እንዲያዩ ማድረግ አለ። ስለዚህ እነዛ ፕሮሰሶች አስፈላጊ ናቸው። ጉልበት የሚሰጡን አቅም የሚሰጡን ናቸው። መስዋዕትነቱን በከፍተኛ ደረጃ የሚቀንሱ ናቸው። እና ይሄ መታወቅ አለበት። በመንግስት መዋቅር ውስጥ ያለ የጸጥታ ኃይል ሁሉ በቀጥታም ይሁን በተዘዋዋሪ ከህዝቡ ትግል ጎን ካልቆመ ዋጋ ይከፍላል። ሰላማዊ ትግል ስለተባለ ዋጋ አይከፍልም ማለት አይደለም፣ ይከፍላል። በየትም ሀገር የሚሆን ነገር ነው። ኢትዮጵያም ውስጥ የሚመጣው ነገር ይሄን ነው ይዞ የሚመጣው እና ህብረተሰቡ ይሄን ማወቅ አለበት። በዚህ ደረጃ በቂ የሆነ የስነልቦና ዝግጅት ያስፈልገዋል ለማለት ነው። ልደቱ እንግዲህ ያው የግንቦት ማኒፌስቶ እንግዲህ ግንቦት ላይ እንጠብቀው። ምክንያቱም ግንቦት ከመድረሱ 45 ቀናት ሳይጠብቅም ሊጠናቀቅ ይችላልና የግንቦቱ ምርጫ በግንቦቱ ማኒፌስቶ ነው መተካት ያለበት የሚለው ምናልባት የወሩን ቅያሪ ታደርጋለህ ወይ? ግንቦት ከመድረሱ በፊት ለውጡ ከመጣ ብዙ ነገሮች እየተካሄዱ ስላሉ የጽሁፉንም አርስት እስከ መቀየር የሚያደርስ ሊሆን ይችላል። ምክንያቱም በጣም ጠቃሚ ነው። ይህንን ጽሁፍ በነገራችን ላይ ተመልካቾች በአንከር ሚዲያ ላይ የምናቀርበው በመሆኑ ለግንዛቤ የሚረዳል፣ ብዙ ነገሮችን የሚያሳይ በመሆኑ ጽሁፉን በአንከር ሚዲያ በመተረክ ለህዝቡ የምናቀርብ እንደሚሆን ከወዲሁ ለመግለጽ እንወዳለንና ልደቱ ከዚህ አንጻር ምናልባት በቀጣይ ሊደረግ ይችላል የሚለውንም ልትገልጽልን ትችላለህ። ግን አሁን ባለው ሁኔታ አንተው እንግዲህ ቀደም ተከተል ሳይንሱንም ሌሎች ሀገራት ነባራዊ ሁኔታንም ከተለያዩ ቦታዎች ላይ በመርዳት ነው ከኢትዮጵያ አንጻር ይህን ጽሁፍ ያዘጋጀው። ነገሮች ግን በተለያየ መልኩ መንግስት ለማዳፈን የሚሄድበትን ነገር ከወዲሁ እንዴት ነው? ለምሳሌ ብዙ ነገሮችን ያደርጋል። የዩኒቨርሲቲ ተማሪዎችን ተቃውሞ የሚበራከት ከሆነ ዩኒቨርሲቲ እስከ መስጋት ሊደርስ ይችላል። አሁን ደቡብ ላይ እንዳየነው ለሰራተኛው ደሞዝ መክፈል፣ ለመምህራኑ ማቆየት፣ እንዲህ የመከፋፈል ደሞዝን ራሱ ህብረተሰብ ከህብረተሰብ እየከፋፈለ አንድነት እንዳይኖር በሚያደርግ መልኩ ምላሽ እየሰጠ ነው። እንዲህ አይነት ነገሮች ከመግደል ከማሰር ባሻገር እንዲህ አይነቶችንም እርምጃዎች እየወሰደ የመጣውን የህዝብ ተቃውሞ ለማዳፈን ለማሰልቸት እንግዲህ የኢትዮጵያ ህዝብ ከእጅ ወደ አፍ ነው ኑሮ። አንድ ቀን ስራ ቢቆም አንድ ቀን የሚበላው ቢያጣ በሁለተኛው ቀን ረሃቡ አስገድዶት ወደ መንግስት እግር ስር እንዲገባ ሊያደርገው ይችላልና እነዚህ ነገሮች ሁሉ ከግምት ገብተው ነው ህዝባዊ እምቢተኝነቱ የሚካሄደውና እዚህ ላይ ምን ማለት ይቻላል? እንደው በተወሰነ ደረጃ የመንፈስ ዝግጅት የተለያዩ ዝግጅቶች ስለሚያስፈልግ ነው። ልደቱ ልክ ነህ መሳይ። አሁን ያልከውን ጥያቄ ሁሉ ሰነዱ ይመልሳል። አሁን ለምሳሌ መጨረሻ ላይ ያነሳው ነገር አለ አይደል? ሰው በልቶ ማደር አለበት፣ መስራት አለበት። ይሄ ጥያቄ እንዴት ነው የሚመልሰው? ሰነዱ በደንብ ይመልሳል። አስቀድሞ መካሄድ ያለበት ዝግጅት ምን አይነት ዝግጅት እንደሆነ በደንብ ተዘርዝሮ ነው የቀረበው። አንድ ሁለተኛ ያልተጠበቁ ነገሮች ሊመጡ ይችላሉ። እኛ እንዳሰብነው አሁን ይሄ የ6 ሳምንቱ ወይም የ45 ቀኑ ህዝባዊ እምቢተኝነት ባሰብነው መልኩ ላይሄድ ይችላል አይደለ? መንግስትም ለራሱ ህልውና ሲል የሚፈጥራቸው ችግሮች አሉ፣ የሚሄድባቸው መንገዶች አሉ። ሰነዱ ላይ በግልጽ ተቀምጧል። ያሰብናቸውን ነገሮች ባሰብናቸው መልኩ እንዳይሄዱ የሚያደርጉ እንቅፋቶች ሊመጡ ይችላሉ። ለነዛ ሁሉ አማራጮች አስቀድመው ነው መዘጋጀት ያለው። አሁን ይሄ ማኒፌስቶ በይፋ ለመንግስትም ለህዝብም የሚቀርብ ነው። ይህ አይነቱ ዝግጅት ግን ደግሞ የፖለቲካ ስራ ነው የምንሰራው። ለመንግስትም ለህዝብም ቀድሞ የማይገለጽ ችግሮች መሃል ላይ ሲገጥሙን ግን ያን ለመፍታት የሚያስችሉ በሚስጥር የምንይዛቸው ጉዳዮች ነው። እንደ ሁኔታው እንዳስፈላጊነቱ ወደ መድረክ የምናመጣቸው ለዛ የፖለቲካ ኃይሎቹ መዘጋጀት አለበት። እሱም ነው እየተዘጋጀን ያለነው እንጂ ነገሮች ባሰብናቸው መልኩ በቀላሉ ይሄዳሉ ብለን አንድ ቅድ ብቻ አስቀምጠን አንቀመጥ። አመራር ራሱ አገር ቤት ትግሉን የሚመራው ኃይል ችግር ሊገጥመው ይችላል፣ ተጠራርጎ ሊታሰር ይችላል። ያን እንዴት ነው የምናደርገው? ምን አይነት የአመራር መተካካት ወይም ጠገግ ነው መጀመሪያ መፍጠር ያለብን? አመራሮች ሲታሰሩ የማይቆም ትግል መሆን አለ። ምንም ነገር መንግስት ሲያደርግ የማይቆም ትግል በቃ ካላሸነፈ በስተቀር የማይቆም ትግል መሆን አለበት። ለዛ በሚበቃ መልኩ ነው ዝግጅት የምናደርገው። ስለዚህ እያንዳንዷ ነገር በጥንቃቄ ነው እዛ ሰነድ ላይ የተቀመጠችው። ምን ቢገጥም ምን እናደርጋለን እና እሱ ላይ ግልጽ መሆን አለበት። ግን ይሄ በይፋ ያው የምናካሄደው ትግል ሰላማዊ ነው፣ ህጋዊ ነው። ሰላማዊ ህዝባዊ እምቢተኝነት ማካሄድ መብት ነው፣ ዓለም የተቀበለው መብት ነው። ስለዚህ ይሄን በአደባባይ ነው የምናውጀው፣ በድብቅ አይደለም። ነገር ግን ደግሞ የፖለቲካ ኢንትሪክ አለ። በጣም አስቸጋሪ አገዛዝ ነው በስልጣን ላይ ያለው። ተንኮለኛ ነው፣ ገንዘብ ሊበትን የሚችል ነው፣ ጥቅም ሊያከፋፍል የሚችል ነው።
ስለዚህ ያን ሂደት ለማደናቀፍ የማያደርገው ጥረት እኛ ቀድመን ማሰብ አለን። ተከታይ አይደለም ነው ቀድመን አስበን ተዘጋጅተን ይሄን ቢያደርግ ይሄን እናደርጋለን የሚለውን ነገር በዝርዝር ይዘን ነው ወደዛ ትግል ውስጥ መንገብ። በዛ መጠን ነው እየተዘጋጀን ያለ ነውና ያለ ምክንያት አይደለም የምልህ። አሁን እኛ ባሰብነው መልኩ ይሄን ህዝባዊ እምቢተኝነት ካስነሳ ነው እኔ ምናልባት በዓለም በከፍተኛ ዝግጅት የተካሄደ ህዝባዊ እምቢተኝነት ነው የሚሆነው። በከፍተኛ ጥንቃቄ የተካሄደ ህዝባዊ እምቢተኝነት ነው። ይሄ ደግሞ ውጤቱን ይወስናል። ውጤቱን መልካም ያደርገዋል። ያሰብነውን ነገር የማሳካት እድሉን ሰፊ ያደርገዋል እና በዛ ደረጃ መታየት አለበት። ሌላው የግንቦት የሚለው ያው በልቦለድ መጽሐፍ ውስጥ ተካቶ ስለነበረ ማንፌስቶ አንድ ስም ያስፈልገዋል ብዬ አምኜ ነው ግንቦትን የመረጥኩት። አሁን ደግሜ ግንቦትን አስቀምጨዋለሁ ያለ ምክንያት አይደለም። አሁን የሥርዓቱ ያገዛዙ ፕሮፓጋንዳ የግንቦቱ ምርጫ ነው። ህብረተሰቡ ይሄን በጥንቃቄ ማየት አለበት። ኢትዮጵያ በምንም ተአምር በምርጫ የሚፈታ ችግር የላትም። የግንቦቱ ምርጫ ችግሩን ያባብሰዋል እንጂ ወይም ደግሞ መፍረሳችንን አይቀሬ ያደርገዋል እንጂ የሚፈታልን ችግር የለም። ይሄ የግንቦት ማንፌስቶ ግን ችግራችንን እንድንፈታ ማድረግ ነው። ስለዚህ መንግስትና አጫፋሪዎቹ ትኩረታቸው የግንቦቱ ምርጫ ላይ ሲሆን ሌሎቹ ተቃዋሚዎቹና ደግሞ የነሱ ደጋፊ የሆነው ህዝብ ሚዲያው ትኩረታችን መሆን ያለበት የግንቦት ማንፌስቶ ላይ ነው። ነገር ግን ግንቦት ላይ ነው ወይ ይሄን መጠበቅ ያለብን የሚለው ነገር ነው ዝግጅታችን ነው። ከግንቦትም በኋላ ሊሆን ይችላል፣ በግንቦትም ሊሆን ይችላል፣ ከግንቦትም በፊት ሊሆን ይችላል። መቼ ነው የሚለውን ነገር የሚወስነው የኛ ዝግጅት። መሬት ላይ ያለው ነባራዊ ሁኔታ ከበቂ በላይ ፈርታይል ነው፣ ተዘጋጅቶ ያየ ነው። ዋናው አሁን እነዛን 11 ቅድመ ሁኔታዎች የማሟላቱን ስራ መስራት ያለብን የፖለቲካ ኃይሎች፣ ሚዲያው፣ ሲቪክ ማህበራት። እኛ ይሄን እስከሰራን ድረስ የግድ ወራትን መጠበቅ የለብን። በአጭር ጊዜም ሊጀመር ይችላል። ስለዚህ የግንቦትን ጉዳይ በዛ መልኩ ብናየው ጥሩ ነው ማለት ነው። ልደት ምናልባት ለተመልካቾች እንደው 11ዱ ቅድመ ዝግጅት የሚለውን እንደው በተወሰነ አርስቱን ለማንበብ ለግንዛቤ እንዲረዳቸው ነው። የመጀመሪያው የጋራ አደጋን በጋራ መታገል ነው። ሁለተኛው በስልቱ አዋጭነት ላይ መተማመንን መፍጠር ነው። ሶስተኛው ባለድርሻ አካላትን አስቀድሞ በብቃት ማስተባበር ነው። አራተኛው በጠራ ስልትና እቅድ መመራት ነው። አምስተኛው ትግሉ ለላቀ ውጤት የሚበቃ መሆኑን አስቀድሞ ማመንና ማሳመን ነው። ስድስተኛው ለአገዛዙ አካላት አማራጭ እድልን አለመንፈግ የሚል ነው። ሰባተኛ የተጠያቂነት ስጋት እንቅፋት እንዳይሆን ማድረግ ነው። ስምንተኛ በራስ ፍቃድ ከሰላማዊነት መንገድ አለማፈግፈግ ማለት ነው። እንዲሁ ዘጠነኛ ሳያሸንፉ ማል ላይ አለመቆምን ማረጋገጥ ነው። አስረኛ የማይነጥፍ አመራርን መፍጠር ነው። 11ኛ በቂ የተሳታፊነትን መጠን መፍጠር የሚል ነው። እነዚህ 11 ቅድመ ሁኔታዎች ናቸው። እውነት ለመናገር ልደቱ እንዳልከውም አብዛኞቹ የታለፉና የተካሄዱ ናቸው። ትንሽ የሚቀሩ አሉ። እነሱን አስተባብሮ ወደ እርምጃ መግባት ነው የሚቀረው። እንግዲህ እናንተ ዝግጅት ምን ላይ ነው፣ መቼን ጠብቅ የሚለው እንዳለው ነው። በቀነ ቀጠሮ ይሄ ቀን ነው ብላችሁ እንደማትገልጹ እናውቃለን። ግን መሬት ላይ እየተሰራ እንዳለ ብዙ ነገሮች ተመቻችቶ እንዳለ የቀረው ትንሽ የማስተባበርና የመናበብ ነገር ካልሆነ በስተቀረ አብዛኛው ነገር ያበቃ የተጠናቀቀ እንደሆነ እንገምታለን። እንደው ልደቱ ጽሁፍ ላይ ቅር ያለኝ ማለት አልችልም። ምናልባት በተረዳሁት መጠን ነው ጽሁፍህን። አብይ አህመድ ይታወቃል። እውነት አብይ አህመድን መስበር፣ ማሸነፍ፣ በኃይል ማስወገድ ካልሆነ መስተቀር አብይ አህመድን ወደ ሽግግር መንግስት እንዲመጣ በየትኛውም ጫና ማድረግ እንደው ከውጤትም አንጻር ምን ያህል ኢትዮጵያን ያስኬዳታል? ከሚሊዮን በላይ ንጹሃን ደም እጁ ላይ ያለበትን ሰው ለፍትህ የሚፈለግ ሰው ነው። ቢያንስ በፍትህ አደባባይ ቆሞ ቅጣቱን ማግኘት ያለበት ሰው ነው። ይህን ሰው ለሽግግር መንግስት እንዲሆን እጁን ጠምዝዞ እስከዛ ድረስ የህዝባዊ እምቢተኝነት ይሄዳል የሚለው ነገር ከዛ አብይ አህመድ በእንደዚህ አይነት ጫና ወደ ሽግግር መንግስት ለመምጣት ፈቃደኛ ባይሆንስ ምንድን ነው? የኃይል እርምጃ ነው ወይስ ምንድን ነው? ብዙ ነገሮች በአብይ የመጀመሪያው አንድ ጽሁፍ ላይም እንደዚሁ የአብይ አህመድን መልካም ፍቃድ የሚፈልግ ሐሳብ አቅርበ ነበርና አብይ አህመድ እዚህ ውስጥ ምን ይሰራል? ምን ቤት ነው? እሱን ማወቅ ነው እኮ። ካልጠፋ ካልተወገደ ካልተሰበረ በቀር ኢትዮጵያ ውስጥ በሱ በየትኛውም በጫናም በመልካም ፍቃዱ የሚመጣ ለውጥ ለኢትዮጵያ የሚጠቅም አይደለምና እዚህ ላይ ምናልባት እኔም በደንብ ካልተረዳው ተመልካቾችም ካልተረዱት እስቲ እንድታብራራልን እድሉን ልስጥ። ጥሩ ጥያቄ ነው።
እኔ በጠቅላይ ሚኒስትሩ ተስፋ ከቆረጥኩ አመታት አልፈውኛል። መሳይ ታውቃለህ፣ ለመጀመሪያ ጊዜ አደባባይ ወጥቼ ጠቅላይ ሚኒስትር አብይ አህመድ ቁጥር አንድ የኢትዮጵያ ሕዝብ የብሔራዊ ደህንነት አደጋ ናቸው፣ ስጋት ናቸው ብዬ ከፈረጅኩ ቆይቻለሁ። አሁን እንደዚህ ካልኩት ሰው የምጠብቀው ተስፋ ሊኖር አይችልም። ግን ጽሁፉ ምንድን ነው የሚለው? በቃ መትረፍ የምንችለው መዳን የምንችለው በህዝባዊ እምቢተኝነት ነው፣ በሽግግር መንግስት መቋቋም ነው። ሁሉን አቀፍ በሆነ ጦርነት ቆሞ ወደ ሰላማዊ ሁኔታ መሄድ የምንችለው ሁሉን አቀፍ የሆነ የሽግግር ሂደት ውስጥ ስንገባ ነው። ለዚህ ጥያቄ መልስ ለማግኘት ሁለት ነገሮች ያስፈልጋሉ። ወይ የጠቅላይ ሚኒስትሩ ፈቃደኝነት ያስፈልጋል። ለምን ሁሉን ነገር የተቆጣጠሩት እሳቸው ስለሆኑ፣ ወሳኙ እሳቸው ስለሆኑ። ወይም ደግሞ በህዝባዊ እምቢተኝነት ተገደው ከስልጣን መወገድ አለበት። እነዚህ ሁለት አማራጮች ከፊታችን አሉ። እዛው ጽሁፉ ምንድን ነው የሚለው? ቀጥሎ ላለፉት 7 ዓመታት ባህሪያቸውን እንዳየነው ግን ጠቅላይ ሚኒስትር አብይ አህመድ በህይወት እስካሉ በስልጣን እስካሉ ድረስ ይህን ጥያቄ ይቀበሉታል ተብሎ አይጠበቅም፣ አይቀበሉትም። ስለዚህ ወደዱም ጠሉም በህዝባዊ እምቢተኝነት ነው ተገደው ይህን ጥያቄ እንዲቀበሉ መደረግ ያለበት የሚል። ስለዚህ እኔ እሳቸው ላይ ምንም ተስፋ የለኝም። እሳቸውን ማዕከል ያደረገ ትኩረት ያደረገ የትግል እንቅስቃሴ መካሄድ አለበት የሚል እምነት አለ። ምክንያቱም የፓርቲንም የመንግስትንም መዋቅር ተቆጣጥረው ጠልፈው ወስደው በአገር እና በህዝብ ህልውና ላይ አሁን በየቀኑ እየወሰኑ ያሉት እሳቸው ናቸው። ይሄ ሰውዬ በእጃቸው የሚሊዮን ህዝብ ደም ነው ያለው። አገሩ ኢትዮጵያ ሆኖ ነው እንጂ ዛሬ እሳቸው ቤተመንግስት አልነበረም መኖር የነበረባቸው። ዛሬ እሳቸው እስር ቤት ነው መኖር የነበረባቸው። ችሎት ላይ ነው መቅረብ የነበረባቸው። ግን አገሩ ኢትዮጵያ ሆነና የአገር መሪ ሆነው ቀጥለዋል። ቅድም እንዳልኩ ወይ በፓርቲ ውሳኔ ወይ በመንግስት ውሳኔ ኢቭን በሙስና በጸረ ሙስና ኮሚሽን ክስ ዛሬ ፍርድ ቤት መቆም የነበረባቸው ሰው ናቸው። ወንጀለኛ ናቸው። ኢትዮጵያ ሆኖ ነው እሳቸው መሪ ሆነው የቀጠሉት እና ከዚህ ሰውዬ ምንም የምጠብቀው እንትን የለም። ግን ነገ ለምሳሌ ተነስተው በቃ እንደማያዋጣ አካሄዴ ገብቶኛል፣ ስለዚህ የምትሉትን ጥያቄ የህዝብ ጥያቄ ተቀብያለሁ፣ በአስቸኳይ ሁሉን አቀፍ የሆነ የሽግግር ሂደት መቋቋም አለበት፣ በአስቸኳይ ጀኒውን የሆነ ሐቀኛ የሆነ የተኩስ ማቆም ስምምነት መፈረም አለበት ብለው ቢቀበሉ ሰየው። ከዛ በኋላ ስለሰሩት ወንጀል በህግ ይጠየቃሉ። የሽግግር ጊዜ ፍትህ አለ። እንኳን እሳቸው እኛም ሁላችን የሰራ ነው ወንጀል ካለ ያ የሚታለፍ ነገር አይደለም። በሽግግር ፍትህ ዘመን ሁላችንም እንደሰራ ነው እንደ ጥፋታችን እንዳኛል። ግን ልቦና ቢሰጣቸው ይኖራቸዋል ያ ልቦና የሚል እምነት የለኝም። ቢሰጣቸው ራሳቸውንም የሚመሩትንም መሪ አገርና ህዝብንም የማዳን እድል በእጃቸዋል ቢጠቀሙበታል የሚል እምነት የለኝም። ቢጠቀሙበት ነገ ተነስተው ይህን ጥያቄ ተቀብያለሁ ቢል ኦኬ ጥሩ የመፍትሄው አካል ሆነሃል። ለሰራኸው ወንጀል ግን በሽግግር ጊዜ ፍትህ ትዳኛለህ ነው ልንለው የምችል። ነገር ግን በምንም ተአምር እኔ የደመደምኩትና እርግጠኛ ልሆን የሚችልበት ጉዳይ ይሄ ሰውዬ በስልጣን ላይ እስካሉ ድረስ በምንም ተአምር መፍትሄ የሚባል ነገር መቀበል ፍላጎት የላቸው። በቃ እስከ መጨረሻው ድረስ በኃይል በጉልበት ህዝብን አንበርክኬ እገዛለሁ ብለው የወሰኑ ሰው ናቸው። ራሳቸውን ዘላለማዊ ንጉስ ለማድረግ የወሰኑ ሰው ናቸው። ከ7 ዓመታቸው ጀምሮ ይዋሹ አይደለም ያን የተናገሩ። ይሄ ሰውዬ በስልጣን ላይ እስካሉ ድረስ ምንም የሚመጣ መፍትሄ የለም። ይሄ ሰውዬ ይሄን የህዝብ ጥያቄ መቀበል ያለባቸው ተገደው ያን ሊያስገድድ የሚችል ያን ውጤት ሊያመጣ የሚችል ህዝባዊ እምቢተኝነት ነው የምንጠራው እንጂ ከሳቸው የምንጠብቀው መፍትሄ የለም። ግን ማሳየት አለብን። ሰው ናቸው፣ ህሊና አላቸው። ከፈለጉ ራሳቸውንም ቤተሰባቸውንም አገርና ህዝብንም ማትረፍ ከፈለጉ ትንሽም ቢሆን በታሪክ ቦታ እንዲኖራቸው ከፈለጉ ይሄን ህዝባዊ ጥያቄ ሰላማዊ ህዝባዊ እምቢተኝነቱ ከመቀጣጠሉ በፊት ህዝብ ሌላ መስዋዕትነት ከመክፈሉ በፊት መቀበል አለባቸው። ይሄን ጥያቄውን ማቅረብ ከኛ የሚጠበቅ ነገር። ግን በአንተ ግምት ይቀበሉታል ወይ ብትለኝ አይቀበሉትም። እንደዚህ አይነት ባህሪ የላቸው ምንም። ስለዚህ ይሄን ለይቶ ማየት ያስፈልጋል እና ተስፋ እያደረኩ አይደለም፣ ግን ሁልጊዜም እድል መስጠት ያስፈልጋል። መጀመሪያ ታሳያቸዋለህ የመፍትሄውን አቅጣጫ። እሳቸው ካልተቀበሉ ለብልጽግና ፓርቲ ታሳየዋለህ። አንተም እንደ ተቋም እንደ ድርጅት
መትረፍና የችግሩ የመፍትሄው አካል መሆን ከፈለክ እድሉ አለ መባል አለበት። እድሉን ካልተቀበልክ ግን እንደማንኛውም አምባገነን መንግስት ተጠራርገህ ትወገዳለህ። ከዛ በኋላ በህግ ነው ያንተ ጉዳይ የሚታየው። የመፍትሄው አካልም አትሆንም ተብሎ መነገር አለበት። ሪሊ ከኛ የሚጠበቀውን ነገር ሁሉ እያደረግን በሆደ ሰፊነት በኃላፊነት ስሜት የምንሰራ መሆናችንን እያሳየን ነው እነሱን ቻሌንጅ ማድረግ ያለብን። ያ በህዝቡ ውስጥ የሞራል የበላይነት ይሰጠናል፣ ጉልበት ይሰጠናል። በዓለም አቀፉ ህብረተሰብ በኃላፊነት የምንሰራ ነገ መንግስትን እንኳን ብንተካ ይችን ሀገር ወደ በጎ ነገር የምናሸጋግር መሆኑን መተማመን መፍጠር ያስችላል። ለዚህ ነው አሁን ይሄ ትግል የሚካሄድ ከሆነ አስቀድሞ መሟላት ያለባቸው ነገሮች አሉ። እነሱን በከፍተኛ ፍጥነት ሌት ተቀን ሰርተን ማሟላት አለብን። ሁለት ነገር በዋናነት ማለት ነው። ድርጅቶች ተሰባስበው በሚኒመም አጀንዳ ይሄን ትግል መምራት አለባቸው። በቁጥጥራቸው ስር ማድረግ አለባቸው የትግሉን አመራር። ይሄ አስፈላጊ ነገር ነው። ይሄን ለማድረግ ሁለት ነገር ያስፈልጋል። የጋራ አጀንዳ ያስፈልጋል፣ የድርጅት ስብስብ መዋቅር ያስፈልጋል። እሱን ነው እየፈጠርን ያለ ነው። አሁን በጣም በከፍተኛ ደረጃ በተፋጠነ ሁኔታ እየሄደ ነው። ሁለተኛው ምንድነው? መንግስትን ከስልጣን ማውረዳችን ብቻ ግብ አይደለም። መንግስትን ለማውረድ ተብለው የተካሄዱ የለውጥ ሂደቶች ምን ያህል ችግር ውስጥ እንደገቡ አይተናል በታሪካችን። እኛ ከዛ ትውልድ የተሻለ መሆን አለበት። ስለዚህ የተሻለ ዝግጅት ማድረግ አለበት። ያ ዝግጅት ምንድነው? አንዱ ይሄን መንግስት ከስልጣን ካወረድ ነው በኋላ አስተማማኝ የሆነ ዘላቂ የሆነ ስርዓት እንደምንፈጥር የሽግግር ሰነድ አዘጋጅተን በዛ ላይ ተወያይተን መተማመን አለብን። ግባችን መጣል ብቻ ሳይሆን በወደቀው የተሻለ ነገር መተካት እንደሆነ ለኢትዮጵያና ለህዝቧ ዘላቂ መፍትሄ ማምጣት እንደሆነ ከድል በኋላ አይደለም፣ ፖስት አብይ አይደለም፣ ያኔ ቅድመ አብይ ማሳየት አለብን። ህዝቡ በእኛ እንዲተማመን፣ ዓለም አቀፉ ህብረተሰብ በእኛ እምነት እንዲኖረው ማድረግ አለብን። ያን ዝግጅት እያደረግን ይሄን ካደረግን ምንም ጥርጥር የለም በጣም ባነሰ ጊዜ ባነሰ መስዋዕትነት አስተማማኝ ለሆነ ውጤት የሚያበቃ ህዝባዊ እምቢተኝነት ማድረግ እንችላለን። በነገር ላይ መሳይ ከዝግጅታችንም መሃል ለዛ እንደ አንድ ተነሳሽነት መፍጠሪያ ሁለት ነገሮች ያስበናል። በቅርቡ በኢንተርኔት የትዕይንተ ህዝብ እንጠራለን። ባለፈው ያደረግነው ህዝቡን ሞራሉን ያነሳሳውን በጣም በላቀ በሰፋ ሁኔታ ሚሊዮኖች በሚሳተፉበት ሁኔታ አንድ የበይነመረብ የተቃውሞ ትዕይንተ ህዝብ ለማዘጋጀት አሁን እየተነጋገር ነው። አንድ ልክ ከሱ ማግስት ደግሞ በዋሽንግተን ዲሲ እና በለንደን ከተማ እስካሁን በታሪካችን ካደረግናቸው የተለየ የብሔር ማንነትን የሃይማኖት ማንነትን የተሻገረ የፖለቲካ ልዩነትን የተሻገረ ኢትዮጵያውያን ያን የነበረውን እግረሙቅ ሰብረው ክፍፍል ሰብረው በአንድ ላይ ለአንድ አጀንዳ ወጥተው እንቅስቃሴ የሚያደርጉበት ሰላማዊ ሰልፍ መሬት ላይ ለመጥራት እየተዘጋጀ እና የአብሮነት ኢትዮጵያ ለ8 ድርጅቶች ደብዳቤ ጽፈናል። ይሄን ጉዳይ የጋራ ግብረ ኃይል አቋቁመን እኛ ብቻችን ከምንሰራው አብረን እንስራ ብለን ደብዳቤ ወረድ ይጽፈንላቸው በአደባባይም ጥያቄ ያቀርበንላቸዋል። አሁን መልስ እየሰጡ ነው። ብዙዎቹ በጎ ፈቃደኞች ናቸው። ይሄን ጉዳይ የጋራ ጉዳያችን ነው፣ በጋራ አብረን እንስራው። እነዚህ ሁለት መድረኮች በከፍተኛ ደረጃ የህዝቡን ተነሳሽነት ይጨምሩታል። ምን ያህል በተደራጀ ሁኔታ በጋራ ነገሮችን ለመስራት እንደተዘጋጀን ህዝቡ ዓለም አቀፉም ህብረተሰብ እንዲያይ እናደርጋለን። አገዛዙን በዛው መጠን እናሸብረዋል፣ እናስደነግጠዋል። እና ሪሊ እነዚህ ዝግጅቶችም እንዲሳኩ ሁላችንም ተባብረን መስራት አለብን የሚል እምነት አለኝ። ምክንያቱም እነዛ ዝግጅቶች ያለ ምክንያት አይደለም የታሰቡ፣ ለዛ መንደርደሪያ እንዲሆኑ ነው። የህብረተሰቡን ስሜት ትኩረት የዓለም አቀፉን ህብረተሰብ የበለጠ ለመሳብ የሚደረጉ እንቅስቃሴዎች ናቸው። እና እኛ ምንም መሳይ ደግሜ ደጋግሜ ይሄን ነገር የምናገረው እንቅልፍ የለንም፣ ሌሊት ከቀን ነው እየሰራን። አገዛዙ ይሄን መረዳት አለበት። ህብረተሰቡ ደግሞ ይሄን አውቆ የስነ ልቦና ዝግጅት ከወዲሁ ማድረግ አለበት። ቁሞ ተመልካች ሳይሆን ተሳታፊ መሆን አለበት። አንዱ ቅድመ ሁኔታ ምንድነው የሚለው መሳይ እዛ ላይ በቂ የህዝብ ተሳትፎ። በነገር ላይ እነዛ 11 ቅድመ ሁኔታዎች ዝም ብለው የተቀመጡ አይደለም። ከዓለም የህዝባዊ እምቢተኝነት ትግል የተወሰዱ ትምህርቶች ናቸው። ከጥናት የመነጩ ናቸው። እና አንዱ ቅድመ ሁኔታ ምንድነው? በቂ የህዝብ ተሳትፎ መኖር አለበት። በቂ ሲባል ኢትዮጵያ 130 ሚሊዮን ህዝብ ነው ያለው። 130ውም የህዝባዊ እምቢተኝነቱ ተሳታፊ ይሆናል ማለት አይደለም። በጣም ጠንካራ የሆኑ ዓለም አቀፍ ሪሰርቾች በዚህ ጉዳይ ላይ እየተሰሩ የሚያሳዩት አንድ ህዝባዊ እምቢተኝነት ውጤታማ እንዲሆን 3.5% ህዝብ ከተሳተፈ በቂ ነው ነው 3.5። የበለጠ እርግጠኛ ለመሆን ግን 5% ህዝብ ከተሳተፈ ማንም ምድራዊ ኃይል
ያን ህዝባዊ እንቅስቃሴ ሊያገደው አይችልም፣ ሊያስቆመው አይችልም። ስለዚህ 5% ነው የምንፈልገው። የግድ እንደው ሁሉም አርሶ አደሩ ሁሉ በየገጠሩ ያለው ይሳተፋል ማለት አይደል። ከኢትዮጵያ ህዝብ 5%ን ካሳተፈን በእርግጠኝነት በ45 ቀን ውስጥ ይሄን ህዝባዊ እምቢተኝነት ውጤታማ እናደርገው። ኢቭን አብዛኛዎቹ ጥናቶች የሚያሳዩት 3.5%። እኛ ግን እስከ 5% መሄድ አለብን የሚል እምነት አለ። ለዛ ደግሞ የህዝቡ ብዛት ራሱ ጥሩ ድል የሚፈጥር ነው፣ ለኛ የተመቸ ነው። አጀንዳው የጋራ መሆኑ የበለጠ ድል የሚፈጥር ነው። የኔ ጉዳይ አይደለም ሊል የሚችል ኢትዮጵያዊ አሁን የለም። ያው በስልጣን ወይም በጥቅም የተገዛ ሰው ካልሆነ በስተቀር ለራሱ እየዋሸ የሚኖር ጥቅመኛ ሰው ካልሆነ በስተቀር ማንም ኢትዮጵያ ውስጥ አሁን የተጠቀመ የለም፣ ያልተጎዳ የለም። እና ሁሉንም ህዝብ የሚመለከት እና ያን ቁጥር ማችም ለማድረግ በጣም ምቹ ሁኔታ ነው ያለው። እና ሪሊ እያንዳንዶቹ ነገሮች እዛ ላይ የተቀመጡት እንዲሁ ዝም ብለው የተቀመጡ አይደሉም፣ ከጥናት የመነጩ ናቸው። አጠቃላይ ላለፉት 100 ዓመታት የተካሄዱ የህዝባዊ እምቢተኝነት እንቅስቃሴዎች በመገምገም የተቀመጡ ነጥቦች ናቸው። እና ከነሱ ነጥቦች ውስጥ አንዱ ወይም ሁለቱ ካልተሳካ ችግር ይፈጥርብናል። አሟጠን ነው መዘጋጀት ያለብን፣ አሟጠን። ይሄን ካደረግን ቢልሚ እስካሁን በኢትዮጵያ የተደረጉ ስህተቶችን አንደግም። ከታሪክ ተምረናል ማለት ነው። ከራሳችንም ታሪክ ተምረናል ማለት ነው። ከሌሎች ሀገሮችም ተምረናል ማለት ነው። አሁን ማዳጋስካር የሆነውን አይተሃል አይደል? የንዚዎች ተነሱ ጣሉት። ግን ማን ነው ስልጣኑን የወሰደው? ወታደሩ ነው የያዘው። የኛ ግን እንደሱ አይሆንም። እነሱ በእኛ መጠን አልተዘጋጁማ። ብሶቱ ገነፈለ፣ የሆነ ነገር ስፓርክ አደረገው፣ ወጡና አጥለቀለቁ። አምባገነኑ መሪ አገር ጥሎ ለመሄድ ተገደደ። የኛ ግን ከዚህ ሁሉ የተማረ ነው። ከራሳችን ያለፈ ታሪክ የተማረ ነው። አሁን እየተካሄዱ ከአረብ ስፕሪንግ ተምረናል። አሁን ከጀንዚ ሙቭመንት እየተማረ ነው። የኛ በቂ ዝግጅት የተደረገ ከነዚህ ሁሉ ሂደቶች የተማረ። ስለዚህ በጣም በአነስተኛ ጊዜ በአነስተኛ መስዋዕትነት ለላቀ ውጤት የሚያበቃ ህዝባዊ እምቢተኝነት ነው የሚሆነው። በዛ ኃላፊነት ነው ደረጃ ነው እየተዘጋጀን ያለ ነው። መሳይ አሁን በምትለው መልክ ዝግጅቱ አለ ወይ የሚለውን ትንሽ እንደው ህብረተሰቡ በደንብ መሬት የያዘና በደንብ እምነት በሚጥልበት ሁኔታ አሁን የምትለው ዝግጅት ተደርጓል፣ ብዙ ነገሮች አድርገናል ሲባል ምን ያህል የሚታይ ለምሳሌ አብሮነት የሚያደርገውን እንቅስቃሴ እናያለን። ግን ከሌሎች ለምሳሌ በኢትዮጵያ ውስጥ ያሉ ተቃዋሚ ፓርቲዎች ገና አልተዘጋጁም። እንደውም ስለ ምርጫ ነው ከምርጫ ቦርድ ጋር ፍጥጫ ውስጥ የገቡት እንጂ ይሄ ገፍቶ በራቸውን ሊያንኳኳ ደጃፋቸው የደረሰውን ህዝባዊ እምቢተኝነት እንኳን በደንብ በቅጡ ተረድተው የኛ ሚና ምንድነው የሚለው ላይ ከውሳኔ እንኳን መድረስ አልቻሉም። ውጭ ያለው ዲያስፖራውም ገና ውሃውም አልሞቀም እና ዝግጅት አድርገናል ተጠናቋል ከሌላው የተሻለ ነው ስትል ምንድነው መሬት ላይ ሊታይ የሚችል ምን ነገር አለ? እንደው አሁን እዚህ ላይ ልትገልጸው የምትችለው? ከይቅርታ ጋር ዝግጅቱ ተጠናቋል አላልኩም። በከፍተኛ ደረጃ እየተዘጋጀ መዘጋጀት ብቻ አይደለም፣ በጣም ተስፋ ሰጪ ሁኔታዎችም ለውጦችም እያየን ቅድም ጠቅሼልሃለሁ። እኔ እናንተ እኮ የዛሬ 5 ወር 6 ወር በሰላማዊ ህዝባዊ እምቢተኝነት ጉዳይ ስንከራከር ነው የነበረው አይደል? አሁን ግን በጋራ ነው እያሰብን ያለ ነው። በቃ ሁላችንም አምነንበት ወደዛ አቅጣጫ የጋራ ጥረት እናድርግ ነው እያልን ያለ። ታስታውሳለህ የዛሬ ዓመት ጦርነት ይቁም ብለው አገር ቤት ያሉ ተቃዋሚዎች እንቅስቃሴ ሲያደርጉ አብዛኛዎቹ የታጠቁ ኃይሎች ደስተኛ አልነበሩ። ልክ የነሱን ትግል የሚጠልፍ አንደርማይን የሚያደርግ አድርገው ነበር ያዩት። አሁን ግን ለነሱም የሚጠቅም መሆኑን አምነው ተቀብለው እነዘመነ ካሴ ሳይቀሩ በአደባባይ ወጥተው ህዝባዊ እምቢተኝነትን እየቀሰቀሱ አየህ። ስለዚህ ፖለቲካው ማቹር እያደረገ ነው፣ የተሻለ ነገር እየተፈጠረ ነው እና ዝግጅት አጠናቀናል አላልኩም። በከፍተኛ ደረጃ ዝግጅት እያደረግን ነው። ለመጠናቀቅ የሚቀራቸው ነገሮች አሉ። ያ ደግሞ ሊጠናቀቅ የሚችለው በሁላችንም ርብርብ ነው። ስለዚህ እሱን ታሳቢ ማድረግ ያስፈልጋል እና አሁን 8 ድርጅቶች ኦልሬዲ ደብዳቤ ጽፈናል። እነዛ ኢትዮጵያ ውስጥ ያለውን ማህበራዊ መሰረት ግምት ውስጥ አስገብተን ይሄ ኢትዮጵያንስት ነን የሚሉ ኃይሎች የሚሳተፉበት ነው። የአማራ ኮሚኒቲ የሚሳተፉበት ነው። የኦሮሞ ኮሚኒቲ፣ የትግራይ ኮሚኒቲ፣ የደቡብ ኮሚኒቲ፣ የሶማሌ ኮሚኒቲ እነዚህ ሁሉ የሚሳተፉበት ነው። አሁን ተመሳሳይ ስራ የምንሰራ ስብስቦች አለን። እዚህ ቨርጂኒያ ከዚህ በቅርብ ጊዜ የተቋቋመው ፎረም አለ አይደለም? እናቶ ጀዋር፣ እኔ፣ ሌሎችም ሰዎች ያለንበት እሱ ጋር አሁን እየተነጋገርን ነው። ምናልባት ዛሬ ወይም ነገም ስብሰባ ይኖረናል በዚህ ጉዳይ ላይ ለመነጋገር። የደቡብ ፓርቲዎች እና የፖለቲካ ኃይሎች የተሰባሰቡበት አካል ኦልሬዲ ለጥያቄያችን መልስ ሰጥቷል። የጋራ ግብረ ኃይል አቋቁመን ይህን እንቅስቃሴ መጀመር አለበት የሚል እና ሪሊ ያንዳንዱን ቀንኛ እየተጠቀምንበት ነው። አገር ቤት ያሉ ፓርቲዎች ጋርም እንዲሁ ዝም ብለን ማንገናኛ አድርገህ እንዳታስበን ማለት ነው።
ግንኙነት አለ፣ እንነጋገራለን። ህጋዊ ፓርቲዎች ናቸው፣ ሰላማዊ ፓርቲዎች ናቸው። የዚህ ጉዳይ ዋና ባለቤት መሆን አለባቸው ብለን እናምናለን እነሱ። ስለዚህ ከነሱም ጋራ በተቀናጀ ሁኔታ፣ በተናበበ ሁኔታ፣ በተባበረ ሁኔታ ነው ምንሰራ። ግን ደግሞ የምናደርገውን ዝግጅት መሳይ በእያንዳንዱ ቀን እየመጣን ሚዲያ ላይ እናቀርባለን ማለት አይደለም። የፖለቲካ ጉዳይ ነው። በአደባባይ የምንናገረው ዝግጅት ይኖራል። ከአደባባይ ውጭ ደግሞ በሚስጥር የምንሰራው ዝግጅት ይኖራል። ባይዘው ሰላማዊ ትግል በሚስጥር ይመራል፣ መብት ነው። የግድ በአደባባይ ማድረግ የለብን። በአደባባይ የምታደርገውን በአደባባይ ታደርጋለህ። ካገዛዙ ባህሪ አንጻር ደግሞ በሚስጥር መያዝ አለብኝ የምትለው በሚስጥር ታደርጋለህ። እንኳንስ አይደለም አገር ቤት ያሉ ፓርቲዎችንና አገዛዙ ውስጥ ያሉ ኃይሎችን አድሬስ እያደረግን ነው፣ ኮንታክት እየፈጠርን ነው። በጣም በከፍተኛ ደረጃ በግልጽ እንኳን ባይችሉ ውስጥ ለውስጥ ከኛ ጋር ለመስራት የሚፈልጉ ብዙ ያገዛዙ ባለስልጣናት እንዳሉ እያየን ነው። ኮንታክት እየፈጠርን ነው። አይደለም ከተቃዋሚ ኃይሎች ጋር ማለት ነው። ግን ያን ሁሉ እያወጣን በአደባባይ ከነከሌ ጋር ከነከሌ ግን ልንላችን በዛ ደረጃ ነው የምንዘጋጀው። አገዛዙን ራሱ ከውስጡ ሊያፈርስ የሚችል ሊከፋፍል የሚችል ሰዎች አደጋው ታይቷቸው በብልጽግና ውስጥ ያሉ ሰዎች አስቀድመው ነገሮች እንዳይመለሱ ሆነው ከመበላሸታቸው በፊት ሰልፋቸውን ከህዝብ ጋር እንዲያደርጉ ይህን ጥረት እያደረግን ነው። በዚህ በአደባባይም እየነገርናቸው ሳይረፍድባችሁ ሳይመሽባችሁ ከህዝብ ጋር ቆሙ። ይህ አገዛዝ የትም ይዟችሁ የሚጠፋ አገዛዝ ነው እንጂ ለምን የሚጠቅማችኋል? ለጊዜው ደመወዝ ሊከፍላችሁ ይችላል፣ ኢኮኖሚ ጥቅም ይሰጣችኋል፣ ስልጣን ይሰጣችኋል። በዘላቂነት ግን የራሳችሁንም የቤተሰባችሁንም የሀገራችሁንም የህዝባችሁን ህልውና አደጋ ውስጥ የሚጥል መንግስት ነው። ከዚህ መንግስት ጋር መንገታገት የትም አያደርስም። ግን በአንድ ጊዜ ሁሉም ወጥቶ ደግሞ እንዲሰራ አንጠብቅ። ሚስጥራዊ ግንኙነት የሚያደርጉ ሰዎች ይኖራሉ ከኛ ጋር አብረው የሚሰሩ እየለቀቁ ደግሞ በአደባባይ እንደነ ታየ ደንዳ በድፍረት ወጥተው ከዚህ መንግስት ጋር አልቀጥልም፣ ይሄ መንግስት ጨካኝ ነው፣ አረመኔ ነው፣ ከህዝብ ጋር አስተላለፌን አድርጌያለሁ የሚሉ ሰዎች ደግሞ መምጣት አለባቸው። እና በሁሉም ዘርፍ ነው እየሞከርን ያለ ነው። እና አንዳንዴ እንደው በየቀኑ ወጥተን መግለጫ ካልሰጠን የሆነ ነገር አቁመናል ማለት አይደለም። እኔ ደጋግሜ ተናግሬያለሁ። እንቅልፍ የለም፣ እንቅልፍ የለኝ። ኦልሞስት 24 ሰዓት ነው የምሰራው በዚህ የግድ ነው። ምክንያቱም ይሄ ሀገርና እንገናኛለን ከዚህ በኋላማ አንተም ራሱ በእድክበት ባለፍክበት ሁሉ እየተከተልን ምን አደረሳችሁት ብለን እንጠይቃለን። ምክንያቱም ተጀምሯል። አሁን በቃ መጋረጃው ተገልጧል። ምንድነው መቀነቱም ተፈቷል። ከዚህ በኋላ ወደ ኋላ የምንመለስበትም አይደለም። እንደዚህ አይነት ሚዲያዎች እንደ አንከርም ሌሎች ሚዲያዎች ደግሞ ይሄ ትግል በደንብ ስር ይዞ ሄዶ ለውጥ እንዲያመጣ በሚዲያ በኩል ሚናችንን መጫወት አለብን። ሌላም ስራም የለንም። እናንተም እንቅልፍ እንደሌላችሁ እንደ ሚዲያ ባለሙያ እኛም እንቅልፍ አይኖረንም። ከዚህ በኋላ ተጀምሯል። ኢትዮጵያ ህዝብ ወጥቷል። በቃ አይነ ጥላው ተገፏል። መጋረጃው ተገልጧል። ግን እንደው ልደቱ ከልምድም ከተለያዩ ነገሮች ተነስተ አሁን ተጀምሯል። አሁን እንግዲህ አንዳንድ ቦታ ማዳከም አንዳንድ ቦታ ማዳፈን ስርዓቱ ደንግጧል። ምን እየተቅበዘበዘን ያለውና እንደው ምን ምክር ታስተላልፍላችኋል? ተስፋ እንዳይቆርጡ የፖሊስ ዱላ አይተው የአገዛዙን ጥይት ጩኸትና መግደልና ማፈን ማሰርን አይተው ከጀመሩት ትግል ወደኋላ እንዳይሉ እዚህም እዛም ደግሞ ነገ እኛ ብንነሳ እንዲገጥመናል ብለውም እንዳይፈሩ በዚህ አጋጣሚ ለኢትዮጵያ ህዝብ ምክንያቱም ያልተነካ የህብረተሰብ ክፍል የለም። ሁሉም በሩ ተንኳክቷል። ሌላው ቀርቶ ወታደሩ ክፍልም መሳሪያ የታጠቀውም ከህዝቡ ባልተናነሰ ጥያቄ አለው። እንደሰማነው ከሆነ ምስራቅ ሐረርጌ ውስጥ እኮ ፖሊሶች ናቸው ጥያቄ ያቀረቡት። የጸጥታው መዋቅር ከሆነ ጥያቄ ያቀረበው ራበን ያለው የጸጥታው መዋቅር ነው። ፓርላማውም ራሱ ኮርቦናል እያለ ነው። ስለዚህ ምን መደረግ አለበት? እንደው ባጭሩ በቀጣይ በብዙ ነገሮች እንመጣለን። አብዛኛውን የሚዲያ ስርጭታችንንም ከዚሁ ከህዝባዊ ትግሉ ጋር በተያያዘ ነው እንግዲህ እንደው ትኩረት ሰጥተን የምናከናውነውና እንደው እንደመነሻ አሁን የተጀመረው ትግል ወደ ኋላ እንዳያፈገፍግ እንደ መልእክትም የሚሆን ነገር ካለ በሱ ጥያቄ ነው ዝግጅታችን የምናበቃው። ጥሩ ነው። ለመዝጊያ ጥሩ ነው ያነሳው። እኔ መጀመሪያ የህዝቡን መተባበር የህዝቡን የትግሉ ተሳታፊ መሆን እና ውጤታማ መሆን መጀመሪያ የሚወስነው የፖለቲካ ኃይሎቹ፣ የሚዲያው፣ የሲቪክ ማህበራቱ ትብብር ነው። መጀመሪያ እሱ ነው። ብዙ ጊዜ ህዝቡ ያዳምጣል መሳይ። ህዝቡ ችግር ውስጥ የሚገባው እኛ የተከፋፈለ አመለካከት ስንይዝ
አየህ አሁን ሰላማዊ ትግልን ወይም ህዝባዊ እምቢተኝነትን በሚመለከት እኔና አንተ እኔና ጀዋር እኔና አቶ ገዱ እኔና የሆነ ሰው በትግሉ እንቅስቃሴ ውስጥ ያለ የተከፋፈለ አመለካከት ካለን የህዝቡ አመለካከት የተከፋፈለ ነው በሙሉ ልብ ተሳታፊ አይሆንም ስለዚህ የመጀመሪያው የፖለቲካ ኃይሉ ሲቪክ ማህበራቱ መገናኛ ብዙሃን ኢቭን አሁን በሶሻል ሚዲያ አክቲቭሊ እንቅስቃሴ የሚያደርጉ ኃይሎች አክቲቪስቶች አንድ አይነት አመለካከት ወደ ህዝቡ ማድረስ አለበት ህዝባዊ እምቢተኝነት ይቻላል ያዋጣል የሚለውን ስነ ልቦና መፍጠር አለብን በራስ መተማመን መፍጠር አለብን ይሄን ካደረግን ህዝቡ ያዳምጣል መሳይ ስንከፋፈል ግን የማንኛችን ሐሳብ ነው ትክክል የሚለውን ለማወቅ ለመገንዘብ ይቸገራል አንዳንዴም ሲመርጥ የተሳሳተውን መንገድ ሊመርጥ ይችላል ህብረተሰብ አንድ ላይ ግን ካወራን አንድ ላይ ግን ይሄን አስተሳሰብ ካራመድን ቢልሚ ምንም ጥርጥር የለኝም በህዝቡ ነው ህዝቡ ይቀበላል ምንም ጥርጥር የለውም እና ዋናው ነገር በዚህ ደረጃ እኛ የፖለቲካ ኤሊቱ መዘጋጀት አለብን በፍጥነት የተዘጋጀን ነው ግን በፍጥነት በበለጠ ስፋት መዘጋጀት ይኖርብናል ህብረተሰቡ በፍርሃት ምንም የሚለወጥ ነገር የለም ኢትዮጵያ ውስጥ በዝምታ የሆኑ ኃይሎች ለውጥ እንዲያመጡ በመጠበቅ የሚለወጥ ነገር የለም ይህ አገዛዝ ለአንድ ቀን በስልጣን ላይ ባደረ ቁጥር የኢትዮጵያ ህዝብ የእርስ በርስ መገዳደል የኢትዮጵያ ሀገረ መንግስት መፍረስ አይቀሬ የሆነ ነው የሚመጣው የበለጠ እየቀረበ ነው የሚመጣው በዚህ መንግስት ምንም ተስፋ ልናደርግ የሚገባን ነገር መኖር የለበትም ተስፋችን መሟጠጥ አለበት በቃ ይሄ መንግስት ከዚህ በኋላ ሊፈታልን የሚችል ችግር የለም ስለዚህ አሁን እኛ የፖለቲካ ኃይሎችም ሚዲያም ህዝብም ይሄ መንግስት ጥሩ መንግስት ነው ወይስ አይደለም ክፉ ነው ወይስ አይደለም ዛሬ እንዲህ አደረገ ነገ እንዲህ አደረገ የሚለው ላይ አይደለም ትኩረት ማድረግ ይሄ ጨካኝ ሆነ ለህዝብ የማይበጅ መሆኑን ያረጋገጠው መንግስት እንዴት ነው በህዝብ ትግል መንበርከክ ያለበት መሸነፍ ያለበት በሚለው ጥያቄ ላይ ነው ማተኮር ያለበት ህብረተሰቡም አሁን ችግርን መቁጠር ምንም ጥቅም የለም ቤት ክራይ ተወደደብኝ ነዳጅ ተወደደብኝ ከስራ ተባረርኩ እንዲኮንኩ የሚለውን ብሶት አይደለም አሁን መስማት ምን ፈልገው እሱ ከበቂ በላይ ተነግሯል ይሄ መንግስት እስካለ ድረስ እንኳንስ አይደለም ቀርቶ የኑሮ ውድነት የስራ ዋስትና የምናምን እንደ ሀገርና እንደ ህዝብ መቀጠል አንችል ከፊታችን የሚጠብቀን መፈራረስ ነው እየተላለቁ መፈራረስ ስለዚህ እያንዳንዱ ህብረተሰብ ይሄን ተገንዝቦ የትግሉ አካል መሆናል እኔ እዚህ ትግል ውስጥ ተሳትፎ ካላደረኩ የራሴን ድርሻ ካልተወጣው ለውጥ ሊመጣ አይችልም መሳይ ልደቱ ወይ የሆነ አካል ለውጥ ያመጣልኛል ከሚል ጠባቂነት መውጣት አለብኝ እኔ ራሴ ማዋጣት አለብኝ ጉልበት ማዋጣት አለብኝ ዕውቀት ማዋጣት አለብኝ ገንዘብ ማዋጣት አለብኝ ካስፈለገ መስዋዕትነት ዋጋ መክፈል አለብኝ ብሎ መዘጋጀት አለብኝ አገርና ህዝብ የሚቀጥለው እንዲህ አይነት ተነሳሽነት ሲኖር ነው እንዲህ አይነት ቁርጠኝነት ሲኖር ነው ትግሉ የጋራ ነው ብሎ ከማመን ነው አገርና ህዝብ ሊቀጥል የሚችለው ስለዚህ እኔ ህብረተሰቡ በዚህ ደረጃ የስነ ልቦና ዝግጅት ያስፈልጋል ያዳምጠን እኔ እንዲያዳምጠን እንፈልጋለሁ እርግጥ ነው የኢትዮጵያ ህዝብ ሲከዳ ይኖር ህዝብ ነው ብዙ ኪሳራ ሲደርስበት የኖረ ህዝብ ነው በለውጥ ምክንያት ሊጠራጠር ይችላል ሊሰጋ ይችላል ይሄን ስጋትና ጥርጣሬ እንዲገፍ ማድረግ ደግሞ ከኛ የሚጠበቅ ነገሮችን በበሰለ ሁኔታ በኃላፊነት ስሜት በመስራት ማሳየት አለብን ጉዳዩን ከስልጣን ከቡድን ጥቅም በላይ የሀገርና የህዝብ ጉዳይ አድርገን እየሰራንበት መሆኑን በተጨባጭ ማሳየት አለብን ይሄን እስካሳየን ድረስ ግን ህዝቡ ከአጉል ጥርጣሬ መውጣት አለበት ሊያምነን ይገባል the benefit of the doubt ሊሰጠን ይገባል እና ሊከታተለን ይገባል በዛ ደረጃ ነው ለውጥ ሊመጣ የሚችለውና ይሄ አጉል ጥርጣሬ ውስጥ አሁን ከዚህ በኋላ መግባት ፍርሃት ውስጥ መግባት አይ እኔ ቤቴ ተቀምጬ ሌሎች ታግለው ለውጥ ያመጡልኛል ብሎ መጠበቅ የትም አያደርስ ኢትዮጵያውያን እዚህ ደረጃ ላይ ነው የደረስነው አክት ካላደረግነው ካልተንቀሳቀስን እንደ ህዝብም እንደ ሀገርም መኖር አንችል እጅግ ዘግናኝ የሆነ ሱዳን ካየነው የመን ካየነው ሊቢያ ካየነው ሶሪያ ካየነው በላይ ነው ኢትዮጵያ ውስጥ ችግር እየመጣ ያለው አገሪቱ ወደፊት የሚመጣ አደጋ አይደለም በመፍረስ ሂደት ነው ያለችው ፌልድ ስቴት ነች አሁን የቀረው ኮላፕስ የማድረግ ኮላፕስ ካደረገ በኋላ ፓስፖርት ቢኖርህ የታደሰ ፓስፖርት ቪዛ ቢኖርህ ሚሊዮን ዶላር ቢኖርህ ምንም ትርጉም የለው ዋጋ የለው በዛ ደረጃ ነው ኢትዮጵያ ውስጥ አደጋ እየመጣ ያለውና ይሄን
ሁሉም ህብረተሰብ ተገንዝቦ ይሄ አይነት የታሪክ ጥፋት ላይ ይደርሳል። ሜክ ኦር ብሬክ ነው። ከዚህ በኋላ እስካሁን በነበረው ሁኔታ መቀጠል አንችልም የሚለውን ነገር በደንብ መገንዘብ አለብን እና ሪሊ በእያንዳንዱ ጊዜ ክትትል ያስፈልጋል። በዚህ ጉዳይ ላይ ተሳትፎ ያስፈልጋል፣ መደማመጥ ያስፈልጋል እና ከስሜት ወጣ ብሎ ይሄ ሁኔታ በተደራጀ ሁኔታ እንዲመራ ህብረተሰቡን በኃላፊነት ስሜት ፓርቲዎቹን እያዳመጠ መሪዎቹን እያዳመጠ እንቅስቃሴ ማድረግ ይኖርበታል እና በዛ ደረጃ ከተናበብን የአጭር ጊዜ ጉዳይ ነው የሚል እምነት ነው ያለኝ። በጣም ነው የማመሰግነው። በጣም አመሰግናለሁ ልደቱ።